ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በተለያዩ የመልእክት መላላኪያ መተግበሪያዎች በኩል የሚፈጸሙ የሳይበር ጥቃቶች ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቅና የሀገር ደህንነትና ሉዓላዊነት ላይ አደጋ የሚጋርጥ በመሆኑ ማሳሰቢያ ተሰጠ። የሳይበር ጥቃትና ማጭበርበር መጨመሩ ተረጋግጧል ተብሏል። የኢንፎርሜሽን መረብ ደህንነት አስተዳደር በኢትዮጵያ የዲጂታል ትስስር መስፋፋትን ተከትሎ በዋትስአፕ፣ ቴሌግራም እና በሌሎች የመልእክት መላላኪያ መተግበሪያና መንገዶች አማካኝነት በዜጎች ላይ የሚሰነዘሩ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ እየጨመሩ መሆኑ ተረጋግጧል ብሏል። በኢትዮጵያ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችና የኦንላይን ስብሰቦችን የሳይበር ወንጀለኞች ለሐሰተኛ ድርጊቶቻቸው መጠቀሚያ እያደረጉ ነው ያለው አስተዳደሩ የማህበረሰቡን የግል መረጃ ለመስረቅ፣ የባንክ ሂሳቦችን ለመመዝበርና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ መሆኑን ተቋሙ በክትትልና ምርመራ አረጋግጧል ነው የተባለው። የሳይበር ጥቃቶቹ የሚፈጸሙት ማህበረሰቡ ትኩረት የሚሰጣቸው ተፈላጊና ወቅታዊ የሆኑ ጉዳዮች በማስታከክ በተዘረጉ ስልታዊ የማታለያ ዘዴዎች መሆኑን ያስታወቀው የኢንፎርሜሽን መረብ ደህንነት አስተዳደር አጭበርባሪዎቹ ለሲምፖዚየም ተሳታፊዎች የተዘጋጀ ነፃ የኢንተርኔት ፓኬጅ፣ ልዩ የስራ ቅጥር ወይንም ይህ የስብሰባ መሳተፊያ ሊንክ ነው ከፍተው ይግቡ የሚሉ አሳሳችና ማራኪ መልእክቶችን በማሰራጨት ተጠቃሚዎች በመልእክት ውስጥ የተካተተውን ሊንክ እንዲጫኑ እንደሚያደርጉ ጠቁመዋል። ይህም ተጠቃሚው ሳያውቀው አጥፊ ተልዕኮ ወዳላቸው ድረገጾች እንዲያመራና ለጥቃት ተጋላጭ እንዲሆን የሚያደርግ አንዱ የወንጀለኞች ስልት መሆኑን አስተዳደሩ ገልጿል። ይህ አይነቱ ጥቃት ከግለሰቦች መረጃ ስርቆት ባለፈ በእጃቸው የሚገኙ ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቁ በማድረግ በሀገር ደህንነትና ሉዓላዊነት ላይ ከፍተኛ አደጋ የሚጋርጥ መሆኑን አስተዳደሩ በጥብቅ አሳስቧል። በዚህም ተጠቃሚዎች የተላከላቸውን ሊንክ ሲጫኑ ወይንም የተጠየቁትን መረጃ ሲሞሉ የዋትስአፕ ወይንም ቴሌግራም አካውንታቸው ወዲያውኑ በጠላፊዎች ቁጥጥር ስር ከዋለ በኋላ የተጠለፈውን አካውንት በመጠቀም በተጎጂው ስም ለቅርብ ወዳጅና ዘመዶቹ፣ ለስራ ባልደረቦቹ ድንገተኛ ችግር አጋጥሞኛል የሚሉ የሐሰት የገንዘብ ድጋፍ ጥያቄዎችን ይልካሉ ተብሏል። ይህም ድርጊት በማህበረሰቡ መካከል ያለው መተማመን ከመሸርሸሩ ባለፈ ከፍተኛ መጠን ያለው ገንዘብ በማጭበርበር እንዲመዘበር በማድረግ መጠነ ሰፊ የኢኮኖሚና የስነ ልቦና ጉዳት እያደረሰ መሆኑ ታውቋል። መሰል የሳይበር ደህንነት ስጋቶችን ለመቀነስ የመንግስትና የግል ተቋማት እንዲሁም ማህበረሰቡ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ በማሳሰብ ከማይታወቁ ወይንም ካልተረጋገጡ አድራሻዎች በዋትስአፕ፣ ቴሌግራም እና በሌሎች መድረኮች የሚላኩ ሊንኮችን ካለመክፈት ባለፈ አጠራጣሪ መልእክቶች ሲደርሱ ወዲያውኑ ሪፖርትና ብሎክ በማድረግ የጥቃቱን ስርጭት መግታት ይገባል ብሏል። በተጨማሪ ማንኛውንም አይነት ሚስጥራዊ የይለፍ ቃል ወይንም በስልክ የሚላክ የማረጋገጫ ኮድ ለማንም አካል አለመስጠትና በመተግበሪያዎች ላይ የሁለትዮሽ ማረጋገጫ ወይንም ቱ ስቴፕ ቬሪፊኬሽን በአስቸኳይ እንዲተገብር ተመክሯል። የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ወንጀሎችን በሕግ ተጠያቂ ለማድረግ ከሚመለከታቸው የጸጥታና የፍትህ አካላት ጋር በቅንጅት እየሰራ መሆኑን የገለጸ ሲሆን ማንኛውም የሳይበር ጥቃት ሙከራ ሲያጋጥም ወይንም አጠራጣሪ እንቅስቃሴዎችን በነጻ ስልክ መስመር 933 ጥቆማ እንዲሰጥ ጥሪ ቀርቧል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ እንደምትደግፍ በአዲስ አበባ የእስራኤል አምባሳደር አስታወቁ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ኢትዮጵያ ከ130 ሚሊዮን በላይ ሕዝብ ያላት በመሆኗና ለፈጣን የኢኮኖሚ እድገቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ሲሉ ለመንግስታዊው የኢትዮጵያ ፕሬስ ኤጀንሲ በትናንትናው ዕለት ተናግረዋል። አምባሳደሩ እስራኤል ከኢትዮጵያ ጎን ናት በማለት ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት ሀገራቸው ሙሉ በሙሉ እንደምትደግፍ አረጋግጠዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ፍላጎት ካሳየችባቸው ሀገራት መካከል አንዷ ሶማሊላንድ ስትሆን ሶማሊላንድ ለኢትዮጵያ የባህር በር ለመስጠትና በምትኩ ኢትዮጵያ ለሶማሊላንድ የሀገርነት እውቅና ለመስጠት የመግባቢያ ስምምነት ተፈራርመው የነበረ መሆኑ ይታወሳል። ይህ ስምምነት በኢትዮጵያ ላይ በደረሰ ከፍተኛ ዲፕሎማሲያዊ ጫና እስካሁን ወደ ተግባር ወይንም ወደ ስምምነት ያልተለወጠ ቢሆንም እስራኤል ባለፈው ወር
ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ የኢትዮጵያና የሶማሊላንድ የመግባቢያ ስምምነት ሊያንሰራራ ይችላል የሚል ተስፋን አጭሯል። አቶ ዮሐንስ ቧያለውና ሌሎች ተከሳሾች ያለመከሰስ መብታቸው የተነሳበት ሂደት ሕግን የተከተለ አይደለም የሚል አቤቱታ አቀረቡ። ተከሳሾቹ አቤቱታቸው ማክሰኞ ዕለት ለከፍተኛው ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ያቀረቡ ሲሆን ችሎቱም የአቃቢ ሕግን አስተያየት ለመስማት ለጥር 28 ቀን ቀጠሮ መስጠቱ ታውቋል። በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በእናቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተከሳሾች ብዛት 52 ሲሆን ከነዚህ መካከል የቀድሞ የምክር ቤት አባላትና ከፍተኛ ባለስልጣናቱ አቶ ዮሐንስ ቧያለው፣ ክርስቲያን ታደለና አማረ መለስ ይገኙበታል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ትላንት ጥር 19 ቀን 2018 ዓ.ም በዋለው ችሎት ተከሳሾቹ ምላሻቸውን በጽሁፍ ለችሎቱ ያቀረቡ ሲሆን በዚህ ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ያለመከሰስ መብታቸው ከሕግ ውጪ የተፈጸመ ነው የሚለው እንደሚገኝበት ጠበቃቸው አቶ ሰለሞን ገዛኸኝ ለሪፖርተር ተናግረዋል። በወቅቱ በየምክር ቤቶቹ ስብሰባዎች ላይ ተገኝተዋል የተባሉት አባላት ብዛት ከጠቅላላ የምክር ቤቶቹ አባላት ቁጥር ጋር ሲነጻጸር አነስተኛ መሆኑንና በየምክር ቤቶቹ የተላለፈው ውሳኔ ስህተት መሆኑን ሁለቱ ተከሳሾች ለፍርድ ቤቱ ገልጸዋል። በዕለቱ በተፈጠረ አለመግባባት እንዲሁም ከአእምሮ ህመም ጋር በተያያዘ ፍርድ ቤት ያልቀረቡ ተከሳሾችም እንዳሉ የገለጹት አቶ ሰለሞን የጉዳዩን ሙሉ ይዘት እንደሚከተለው አብራርተዋል። እንግዲህ በትናንትናው ዕለት ጥር 19 የተቀጠረው የተከሳሾችን የአቃቤ ሕግ ባቀረበው ላይ የቴክኒክና የፎረንሲክ ማስረጃ ላይ አስተያየታችንን ልናቀርብ ነበረ። በዛ መሰረት ከ31 ገጽ የሚሆን በድምፅና በያው ቴክኒክ ማለት ነው በፎረንሲክ የመረጃና ብሔራዊ ደህንነት ባመጣው ማስረጃ ላይ አስተያየታችንን አቅርበናል ለፍርድ ቤቱ። ሆኖም ግን በዕለቱ ፍርድ ቤቱ ያን ከተቀበለን በኋላ ትልቅ ኢሹ የነበረው በተከሳሾቹ በኩል በሶስቱም የምክር ቤት አባላት ናቸው። የተከበሩ አቶ ዮሐንስ ቧያለው የአማራ ክልልና የፌዴሬሽን ምክር ቤት የሁለቱ ምክር ቤት አባል ናቸው። የተከበሩ አቶ ክርስቲያን ታደለ የፌዴራል ፓርላማ አባል ናቸው። እንዲሁም ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት አባል ናቸው እና ሶስቱም አቤቱታ ለፍርድ ቤቱ አቅርበዋል። በጽሁፍ የቀረበው አቤቱታ ምንድን ነው? በአንደኛ ተከሳሽ በተከበሩ አቶ ዮሐንስ ቧያለው በኩል የቀረበው አቤቱታው ላይ የተገለጸው ምንድን ነው? እኔ የሁለቱ ምክር ቤት አባል ነኝ። ስለዚህ ከሁለቱ ምክር ቤት አባልነቴ ያለመከሰስ መብት እያለኝ በህገወጥ መልኩ ነው የተነሳው። ለዚህም ለአብነት ያህል የአማራ ክልል ምክር ቤት የኔን ያለመከሰስ መብት ሲያነሳ በዕለቱ ተገኙ ከተባሉት ውስጥ በአብላጫ ድምፅ ያለመከሰስ መብቱ ተነስቷል ይላል እንጂ በአብላጫ ድምፅ ያልተነሳ ስለመሆኑ ብዙ ማስረጃዎች አሉ። ለምሳሌ ለአንዱ ማስረጃ በዕለቱ ተገኙ ተብለው ከዚህ ከቃለ ጉባኤው ጋር ምናልባትም ፍርድ ቤቱ በሚያስቀርበው ቃለ ጉባኤ ላይ ከቃለ ጉባኤው ጋር በተያያዘው የተሳታፊዎች ስም ዝርዝር ከሰሜን ወሎ ወክለው የመጡት ዝርዝር ላይ በሰባተኛ ተራ ላይ አቶ ዮሐንስ ቧያለው ከዋርላ ድላንታ ተወካይ ይልና ከዛ ተገኝተዋል ይላል። ስለዚህ እኔ ባልተገኘሁበት ነው ራሱ ተገኝተዋል የተባለ እስር ቤት ነው ያለው ታዋሽ አርባና እዚሁ ፌዴራል ወንጀል ምርመራ ክፍል በነበርኩበት ሰዓት እኔም እንደተገኘው ተቆጥሮ ነው ያለመከሰስ መብት ይዘው። ይሄ የሚያሳየው ምንድን ነው? የኔ ያለመከሰስ መብት በህጋዊ መልኩ የተነሳ አይደለም። ሁለተኛ የፌዴሬሽን ምክር ቤትም አባል ነኝ። የፌዴሬሽን ምክር ቤት ደንብ አዋጅ ቁጥር 3/2012 መሰለኝ በሱ መሰረት ልክ እንደ ሌሎቹ የዚህ ሀውሶች ማለትም የፌዴራል ፓርላማውና የክልል ምክር ቤት እንደሚያደርገው ሁሉ ተመሳሳይ ነው። ህገ መንግስቱም የሚለው ያለመከሰስ መብቴ በአግባቡ አልተነሳም እና ይሄንን ከአማራ ክልል ቃለ ጉባኤ እንዲያስመጣልኝ የፌዴሬሽን ምክር ቤት ምናልባትም አንስቶት ከሆነም ያለመከሰስ መብቴ እሱንም ቃለ ጉባኤ እንዲያስመጣልኝ የሚል ጽሁፍ እንዲሁም ደግሞ በተከበሩ አቶ ክርስቲያን ታደለ በኩል የፌዴራል ፓርላማውን መቀመጫውን በመጥቀስ ብዛቱን በመጥቀስ በዕለቱ የኔ ያለመከሰስ መብት የተነሳው ምልዓተ ጉባኤ ሳይሟላ ነው። ህጉ የሚለውን የፌዴራል ፓርላማ ማለት ሀውስ ኦፍ ፒፕልስ ሪፕሬዘንታቲቭስ ኮድ ኦፍ ኮንዳክት አለ።
የስነ ምግባርና የአሰራር ደንብ መሰረት በዛ በሚለው መሰረት ያልተነሳ ህገ ወጥ ነው። ስለዚህ እሱ ማስረጃ ይምጣልኝ፣ ቃለ ጉባኤ ይምጣልኝ የሚል በጽሁፍ ነው። እንዲሁም በተመሳሳይ ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት አባል ናቸው። የኔም ተነሳውበት ቃለ ጉባኤ ይምጣልኝ፣ እንዲሁም ደግሞ የአዲስ አበባ አስተዳደር ከነማ ምክር ቤት አስተዳደር ደንብ ስለምግባር እሱም በሚለው መሰረት ለመነሳቱ ይምጣልን ብለው ለችሎቱ አቀረቡ። ችሎቱም በዚህ ጉዳይ ላይ አቃቤ ሕግ አስተያየት ይሰጥበት ተብሎ አቃቤ ሕግ አስተያየት መስጠት የለበትም የሚል በእኛ በኩል ቀርቧል። ምንድነው በእኛ በኩል ያቀረብነው? ይሄ ምናልባትም እንደዚህ ተከሳሾች ተከላከሉ ይባል እኮ በኋላ ላይ እንደ መከላከያ ማስረጃ አድርገን የምናቀርበው ነው። ስለዚህ በኋላ ላይ መከላከያ ማስረጃ አድርገን የምናቀርበው አቃቤ ሕግ አስተያየት ሊሰጥበት አይገባም። ሁለተኛ ደግሞ ይሄም አቃቤ ሕግ ለአቃቤ ሕግ የሰነድ አስተያየት ላይ ነው እንጂ መስጠት ያለበት እኛ በምንጠይቀው ማስረጃ ላይ ይህንን ከዚህ ከሰነድ ማስተዳደር ጋር በተያያዘ እኛ የምንጠይቀውን ይምጣልን የሚለውን ዶክመንት እሱ አስተያየት ሊሰጥ አይገባም የሚለው በአቃቤ ሕግ በኩል ይህንኛ አስተያየታችንን ለመስጠት እንትን ያስቸግራል። ምክንያቱም በአሁኑ ሰዓት ማስረጃ ይቅረብልኝ የሚል ደረጃ ላይ አይደለም ያለው የሚል ነገር ክርክር ተነሳና በላይ የተከበሩ አቶ ክርስቲያን ታደለ ይሄ መስጠት የለበትም ቅድም የኔ መናገር መብቴ ፍርድ ቤቱ ብይን ስለሰጠ በማለት ቁጭ ብዬ ነበር። ሆኖም ግን አቃቤ አዲስ ዕድል ስለተሰጠው እኔም ዕድል ሊሰጠኝ ብለው ተናግረው የተከበረው ፍርድ ቤት አስተያየት ሊሰጥ አይገባም ይመለስ ብለው አሉ። ከዛም ፍርድ ቤቱ እንግዲህ 3 አቤቱታዎችን ለአቃቤ የተሰጡ አቤቱታዎች በማስመለስ በዚህ ላይ አቃቤ ይስጥ አይት የሚለውን እኛ እንሰጥበታለን። እንዲሁም ደግሞ 31 ገጽ ባቀረብነው የአቃቤ ሕግ በማስረጃው ላይ ያቀረብነው አስተያየት የአቃቤ ሕግን መልስ ለመጠባበቅ በማለት ለጥር 28 ተቀጥሯል። ይሄ ነው የነበረው። ከዛ ውጪ በተከሳሾች በኩል ያልነበሩ 2 ነበሩ። አንደኛው ከማረሚያ ቤት ሲወጣ ልበስ አትልበስ በልብስ ጉዳይ ላይ ነው። አንደኛው ግን የአእምሮ ህመምተኛ ነው። አማኑኤል መሄድ አለበት። አማኑኤል ታከም ብለን እኛ ቤት አቅርበን ማረሚያ ቤቱ በእኛ ተቋም እየታከመ ነው የሚል መልስ ሰጥቶ ሆኖም ግን ተገቢውን ሕክምና አላገኝም በማለት ፍርድ ቤቱ ማረሚያ ቤቱ አሳክሞ የሕክምና ውጤት ሪፖርት እንዲያደርግ በማለት የዕለት ሰጥ በዚህ ነው እንትን ያለው። ፍርድ ቤቱ አቃቤ ሕግ በተከሳሾች ላይ ባቀረበው የፎረንሲክና ቴክኒካዊ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ በማድረግ ለጥር 28 ቀን 2018 ዓ.ም ቀጠሮ ሰጥቷል። ኢትዮ ቴሌኮም መቀመጫውን በሶማሌላንድ ካደረገው ሶም ኬብል ሰብማሪን ኔትወርክ ከተባለ ኩባንያ ጋር በጋራ ለመስራት ተስማማ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ከሶም ኬብል መስራችና ሊቀመንበር መሐመድ ሰይድ ጉዑዲ እንዲሁም ዋና ስራ አስፈጻሚ መሐመድ ኢብራሂም አህመድ ጋር በዓለም አቀፍ ዲጂታልና ቴሌኮሙኒኬሽን ቢዝነስ ዘርፍ ድንበር ተሻጋሪ አጋርነት ለመመስረት ስትራቴጂያዊ ውይይት ማካሄዳቸውን ከኢትዮ ቴሌኮም የተገኘው መረጃ ያመለክታል። ውይይቱ የዲጂታል መፍትሄዎችን በመጠቀም ውጪ ገበያዎች ያለውን የእድገት አቅም ማፋጠን በሚቻልባቸው ሁኔታዎች ላይ ያተኮረ ሲሆን ዋና ስራ አስፈጻሚዋ ኢትዮ ቴሌኮም ድንበር ተሻጋሪ የዲጂታል መፍትሄዎችን ለማስፋፋት ያለውን ቁርጠኝነት ያሳያል ተብሏል። ትብብር ለዲጂታል እድገት ወሳኝ ነው። ይህ አጋርነት የጋራ እሴት ለመፍጠርና በአፍሪካ የዲጂታል አቅምን ለማጎልበት ተሞክሯችንን እንድናጋራ ያስችለናል ሲሉ ዋና ስራ አስፈጻሚዋ ተናግረዋል። የሶም ኬብል ኩባንያም በበኩሉ ከኢትዮ ቴሌኮም ጋር የወሰን ተሻጋሪ ዲጂታል ትስስርን በማስፋትና በቀጠናው የዲጂታል እድገትን በማፋጠን ላይ ከፍተኛ ስልታዊ ውይይት ማድረጉን አስታውቋል። ትብብሩ ዓለም አቀፋዊ አቅምን ለማጠናከር አዳዲስ እድሎችን ለመክፈትና የአፍሪካን ዲጂታል የወደፊት እጣ ፈንታ ለማሳደግ የጋራ ራዕይን ያንጸባርቃል ያለው የሶማሊላንዱ ድርጅት በጋራ ከፍተኛ አቅም ያለውና የማይበገር መሰረተ ልማት በመገንባት ለተጨማሪ አህጉራዊ ትስስር መስራት እንቀጥላለን ሲልም ገልጿል። የሶም ኬብል ዋና ስራ አስፈጻሚ ጉዳዩ ከሁለት ኩባንያዎች አጋርነት በላይ ነው፣ ቴክኖሎጂን በመጠቀም የሰዎችን አቅም ለማሳደግና የበለጠ የተሳሰረችና የበለጸገች አፍሪካን ለመፍጠር ያለን ቁርጠኝነት አካል ነው ማለታቸው ተገልጿል። ኢትዮ ቴሌኮም እንዳስታወቀው ሁለቱ ኩባንያዎች አሁን ያለውን ዓለም አቀፍ የኢንተርኔት አቅም ለማሳደግና በሌሎች ስትራቴጂያዊ ጉዳዮች ላይ በጋራ ለመስራት ተስማምተዋል። ኢትዮ ቴሌኮም ያለውን ሰፊ መሰረተ ልማትና ቴክኒካዊ ብቃት በመጠቀም በዓለም አቀፍ የዲጂታል ገበያ አዳዲስ እድሎችን ለመክፈት የሚያደርገውን ጥረት አጠናክሮ ይቀጥላልን ብሏል። የሶማሊላንዱ ሶም ኬብል ሰብማሪን ኔትወርክ ኩባንያ በፈረንጆቹ 2010 የተቋቋመና በኔትወርክ ዝርጋታዎች ላይ የሚሰራ ግዙፍ የግል ኩባንያ ሲሆን ለሶማሊላንድ እንዲሁም
ለምስራቅ አፍሪካ ሀገራት የኢንተርኔት አገልግሎት ተደራሽነት የባህር ኬብል ኔትወርክን ጨምሮ የተለያዩ አገልግሎቶች እንዳሉት የድርጅቱ ድረገጽ ያመለክታል። እንደ ተንታኞች ገለጻ ኢትዮጵያ ከዓለም አቀፉ የባህር ውስጥ የኢንተርኔት ኬብል የምትገናኘው በጅቡቲ በኩል ብቻ በመሆኑ ከሶማሊላንዱ ኩባንያ ጋር የተደረገው ስምምነት ለወደብ አልባዋ ኢትዮጵያ ከፍተኛ ጠቀሜታ አለው። ኢትዮጵያ ከዓለም አቀፉ የኢንተርኔት ኬብል ለመገናኘት በጅቡቲ በኩል ብቻ የዘረጋችው መስመር ወደ በርበራ ለማስፋፋት የሚያስችላት ነው የሚሉት ተንታኞቹ በበርበራ በኩል ከውጭው ዓለም ጋር ፈጣን ግንኙነት የሚሰጡ 3 ዓለም አቀፍ የባህር ውስጥ ፋይበር ኦፕቲክ ኬብሎች መኖራቸውን ጠቅሰዋል። በመሆኑም ስምምነቱ ኢትዮጵያ በአንድ ዓለም አቀፍ የኢንተርኔት ኬብል ላይ ብቻ ጥገኛ መሆኗን በማስቀረት ሊያስከትል የሚችለውን የብሔራዊ ደህንነት ስጋት እንደሚያስወግድ ገልጸዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሞ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ